ሰላም ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። እኔ ውዶች እንዴት ናችሁ? አለው ውዶች መጥቼላችኋለሁ። ማታ ያው ላይቭ ነው የገባሁት አልሰራውም ቪዲዮ እና ትናንትና ቪዲዮ በጣም ገርሞኝ አሳቀኝና ይገርማል እንግዲህ እና ሰውን ደግሞ በዚህ ልክ ለማሻወድ የሚሞክሩ እንኳን በጣም ነው የሚገርመኝ። ገባችሁ አይደለ? ሰውን ደግሞ ጅል ለማድረግ ምናልባት እኛ በአካል አያውቁምና በቪዲዮ ነው የሚያውቁት ምንም አያመጡም የሚለው ነገር ሊኖራቸው ይችላል ውስጣችሁ ላይ። ገባችሁ አይደለ? አንድ ሴት ማለት አሁን እቺ ልጅ ብሩክ ምን አድርጎ ነው ማለት ብሩክን የከሰሰችው? ይሄን መልሱልኝ እስቲ ኮሜንት ላይ። ማለት እንዴት ነው ኢትዮጵያ ውስጥ ላይ ህግ እንዴት ነው እየሰራ ያለው አልገባኝም። ምን ራሱ ግራ ነው ገባኝ። እኛ ከኢትዮጵያ ከወጣን በኋላ ህጉ ተቀይሯል ነው አልገባኝም። እስቲ አስረዱን። አንድ ሴት የሆነ ምንድነው የሚባለው? እንዴት አድርጌ ላስረዳችሁ? አሁን መጀመሪያ ጥያቄ ብሩክ ምን አድርጎ ነው ምን አድርጎዋል ማለት ብሩክን የከሰሰችው የሚለው ነው። ሁለተኛ ደረጃ ላይ ደግሞ ከብሩክ አረግዛ ከሆነ ብሩክን ወልዳ ልጁ ብሩክ የብሩክ እንደሆነ ታውቆ በኋላ እውነት ከሆነ ይሄ ድራማ ድራማ ነው። ግን እንደ እውነት አድርገን ስንወስድ ልጁ የብሩክ ከሆነ ብሩክ ደግሞ አልንከባከብም ለልጁ የሚገባው ነገር አላረግም ቢል አዎ ልክ ነሽ። ልትከሺ እና ህግ ቦታ ልትሄጂ ትችያለሽ። ብሩክን ልታሳስሪ ትችያለሽ። እኛም ደግሞ እውነቱን አምኖ ተቀብሎ አዎ እውነቱ ልጁ የብሩክ ከሆነ ለምን እንደዚህ አያረግም ልንን ይችላል። እንደ ሴት አስብን ማለት ነውና ልጁ ሳይወለድ እና ደግሞ ትናንት ወዲህ ባለፈው አሁን ሳምንት ሆኗል አይደል? እቺ ልጅ ሐኪም ቤት ወስዳችሁ ሐኪም ቤቱ ነው ይሄ ምርመራ ምናምን እንትን ስታደርጉ ልጁ ሆድ ውስጥ እንዳለ ያሳይም ነበር። ገባችሁ አይደለ? እንዴት በአንዴ አሁን ሆዷ እንደዚህ ተነፈሰና አሁን ልትወልድ ነው ጊዜ የደረሰ ሰው የምትመስለው። ገባችሁ አይደለ? በጣም እየተሸወዳችሁ ነው። እኛም እየሸወዳችሁ ነው። ግን እኛ አንሸወድም። መቼስ እኛ ስልክ ላይ ነው የምናየው አይደለ? የእናንተ ህይወት ነው የሚበጠበጠው። እኛ አይመለከተኝም። እና ሄሚዝ ይሄንን ወረቀት ይዛ ስትመጣ እንዴት እሺ ብለሽ ልትቀበይ ቻልሽ? እኔ ግራ የገባኝ ነገር ማለት ያኔ ይሄ ነገር ሲታደርግ ዳቦዋን ነው ስትሰጣ ለአንቺ አማክራ እኔ ዳቦ እንዲሰጣ ነው ብላ አይደለም የሰጠችው። ገባሽ አይደለ? እንዴት ነው አንቺ እኔ ሄሚ አንቺ ራሱ በጣም ግራ ነው የምታጋብኝ አንዳንዴ እግዚአብሔርን። እንዴት ነው ወረቀት ተቀብለሽ ለብሩክ ልትሰጪ? አሁን እስቲ ዛሬ እናያለን። እስቲ ወረቀት ልትሰጪ ከሆነ በጣም ነው የምትገርሚኝ ሄሚ እግዚአብሔርን። እንዴት ነው አንቺ ወረቀቱን ሄዳ አትሰጠም እንዴ? እሱ ስልክ ዘጋና ስልክ ዘጋ። አንቺ እሱ ስለምን ትሰራለች እስካሁን ስልክሽ ላይ ብሎክ ለምን አታደርጊም? ይኸውላችሁ ማስመሰሉን ቢታቆሙ ይሻላል። ምንም ደስ የማይል ስራ ነው እየሰራችሁ ያላችሁት እግዚአብሔርን ምንም ማለት ነው። ገባችሁ አይደለ? እንዴት አንቺ ወረቀት ስትሰጣ እሺ ብለሽ ለብሩክ ልትሰጪ ብሩክ እንድታሰር ማለት የመጥሪያ ወረቀት ነው የሚለው ይሄ ነገር እና በጣም ነው የሚያስቀው በነገራችን ላይ። ይሄን ወረቀት ተቀበልሽ እንበል። ደግሞ ልጅቷ ደግሞ እንዳያችኋት ሆዷ በጣም ነው እንትን ነው ሁለት ልጅ ልትወልድ ነው መሰለኝ። በጣም ነው የሚገርመው። ለማንኛውም ደግሞ ሄሚ አንቺ ሰው ሲደውልሽ ዝም ብለሽ የምትገኝበት ምክንያት እኔ ግራ ነው የሚገባኝ። ዝም ብለሽ ነው የምትገኙ? ማንም ሰው ደወለ በቃ እቺ ታንካሲ ሴትዮ ጋር ቆመሽ ልታወሪ ማግቢያ ልትሰሪ ደቅነሽ ካሜራ ደቅነሽ መጣሽ። ምን እሺ ሄሚ ለምንድን ነው አንዳንዴ ብልጥ ማትሆኚ ባክሽ? ብሩክ አልፈልግም ብሎ ስልክ ከዘጋ አንቺ ለማን ስለሆንሽ ነው እሷ ማን ስለሆነች ስልክ አንስተሽ ከሷ ጋር ልታወሪ ልትወያይ ስልክሽን ማለት ካሜራ ደቅነሽ የምትመጪው? ልጅቷ ደግሞ የእናንተ የዋህነታችሁን ስለምታውቅ እናንተን እየተጫወተች ነው አንቺንም ብሩክንም። በጣም ነው የሚገርመኝ እግዚአብሔርን። እንዴት ነው አንድ ሰው ወልደሻል ልጁ የብሩክ እንደሆነ ተረጋግጧል? ውዶች እስቲ ንገሩኝ። እንዴት ነው ዝም ብሎ መከሰስ ይቻላል ወይ? ለምንድነው ሙድ የምትይዙት ኦዲየንስ ላይ? ለምንድነው ለኦዲየንስ ክብር ማይኖራችሁ? ለምንድነው ለእናንተ 24 ሰዓት እዚህ ጋር የሚጮሁት ሰዎች ለነዚህ ለምንድነው ክብር ማይኖራችሁ? የብር አንዳንዴ የምታረጉን ነገር እያወቃችሁ ቢሆን ደስ ይለኛል። እኔ ሄሚ አንቺ በጣም እንትን እየሆንሽ ነው። እግዚአብሔርን በጣም ነው ትናንትና ቪዲዮ ላይ ያናደድሽኝ። የምር ነው ይቅርታ አድርግልኝ። እኔ በጣም ነው የምወዳት ሄሚዬን፣ ግን እኔ በጣም ነው የተናደድኩት ነው ሲነግራችሁ። ግን መቼም ነው ማልጠላት፣ ግን ምንም ቢታደርግም ግን አሁን እዚህ ጋር የሰራሽው ስህተት እኔ ላንቺ ልንገርሽ። አንተኛ ልጅቷ ሲጠራ ማገኘት አልነበረብሽም።
ሁለተኛ ደረጃ ላይ ደግሞ ወረቀት ስትሰጣ ማቀበል አልነበረብሽም። ሌላሽ ደግሞ ምንድነው? ሶስተኛ ደረጃ ላይ ደግሞ እዚች ጋር እያወራሽ ያለሽው ነገር እንኳን ግራ የሚያጋባ ነገር ነው። ገባሽ አይደለ? በጣም ግራ የሚያጋባ ነገር ነው እያወራሽ የነበርሽው። ምን ሆነሻል ሀይሚዬ? ተይ እንጂ እንዴ! የምር ነው። የሆነ ስራ መስራት ከሆነ በአንድ ልብና በአንድ ሀሳብ መስራት አለባችሁ። አለበለዚያ ይሄ የማይሆን ነገር አምጥታችሁ አታውሩ። በቃ የምር ነው። እኔ በጣም ነው እየደበረኝ። እንዴት ነው እናንተን ሊጎዳ የሚመጣው ሰው ማን እንደሆነ ሳታውቁ ዝም ብላችሁ እንዴ ሰው የጠራበት ቦታ ሁሉ የምትገኙት? እና ደግሞ ድራማ እንደምትሰሩ ማውቀናል። ግን ይሄ ድራማ ምንም አያምርም። ደግሞ እኔ የተማርኩትም ነገር የለም። ሌሎች ውዶች የተማራችሁት ነገር ካለ እስቲ ንገሩኝ። ገባችሁ አይደለ? እስቲ ንገሩ። ምንድነው የተማራችሁት በዚህ ሰሞን ላይ እየተሰራ ያለው ድራማ ላይ ትምህርቱ ምንድነው የሚለውን እስቲ ንገሩኝና እንወቀው። ገባችሁ አይደለ? ሶ ብሩክ ስልክ ዘጋና ጠፋ። አንቺ ደግሞ ስልክ አምስተሽ አውርተሽ ከሷ ጋር ለማገናኘት ወረቀት ልትሰጪ የመጥሪያ ወረቀት ነው እና እስቲ ለብሩክ አንቺ ነው የሚሰጪው? ቤኪ ነው የሚሰጠው? ማን ነው የሚሰጠው? እስቲ ንገሪኝ። እዩ የመጥሪያ ወረቀት ሰጣለሽ ብሎ እኔ አሁን እዚች ጋር መናገር የሚፈልገው ሀይሚዬ ይኸውልሽ፣ እኔ አንድ ነገር ልንገርሽ እንደ ምክር አድርጌ ማለት ነው ውዶች፣ ሜሽን አድርጌ ስለመሰራ እናንተም ደግሞ ኮሜንት ላይ ጥሩ ነገር ጻፉልኝ ማለት ነው። ገባችሁ አይደለ? አንቺ እንደ ድሮ ባትሆኝም አሁን ላይ ይሄ እውነቱ እስኪወጣ ድረስ ከብሩክ ጎን ሆኚ። ገባሽ አይደለ? ከብሩክ ጎን ሆኚ። ገባሽ አይደለ? ለብሩክ አግዢው ማለት ገባሽ አይደለ? እውነቱ እስኪወጣ ድረስ ማለት ነው። እና ራስሽንም አጠንክሪው። የሚታወሩ ነገር አንተ ይወቄ። ገባሽ አይደለ? የምር ነው ሄሚዬ በቃ እና ማለት ነው። ይሄ ትላንትና እንደ ትላንትና አይነት ቪዲዮ ከምትሰሩ ቢቀር ነው የሚሻለው። እውነት ነግራችሁ እግዚአብሔርን ቢቀርም ደስ ይለኝ ነበር። እና ኦኬ ግን እንጃ አላቅም። ግን አንዳንዴ የሚታወሩ ነገር ምንም ደስ እያለ ምንም ኧረ በስመ አብ ወልዴ። እና አንዳንዴ ሁላችሁም ሁለት ቃል ማጠቀምን አቆሙ። የሚታወሩ ነገር ካለ አንድ ቃል ተጠቀሙበት። እንዴት ነው ሁለት ቃል የምታወሩት ሁላችሁም? እኔ ያልገባኝ ነገር እኮ እኔ በኢየሱስ ኧረ በስመ አብ ወልድ ተው ግን ተው። አሁን ላይ እያመጣችሁ ስራ ምስቅልቅሉ የወጣ ስራ እኮ ነው። ምንም የማያምር ምንም ትምህርት የሌለ ክብሩን ዝቅ የሚያደርግ ሴትነታችን ዝቅ የሚያደርግ ስራ ነው። ገባችሁ? ከዚህ ማለት ቢቆም ጥሩ አይመስልም? ሶ ሄሚዬም ደግሞ ይኸውልሽ ተረጋግተሽ የሚታወሪው ነገር የምትወስኚ ወሰኔ ወስኚ። አሁን ላይ እኔ የሚልሽ ነገር ምንም ቢኖርም ያው አውቃለሁ አንቺ ብልጥ ሴት ነሽ እና እናውቃለን የኔ ተወዳጅ። ግን አሁን ላይ ብሩክ ጎን ሆኜ እውነቱ እስኪወጣ ድረስ ማለት ነው። አው ልጁ የብሩክ ነው። አሁን ልጁ ይሄን ድራማ ነው። ግን ልጁ የብሩክ ነው ከተባለ ያን የምትወስኙ ውሳኔ ትወስኛለሽ። አሁን ግን እውነቱ አልወጣም። እውነቱን ስላላወቅሽ ስለዚህ ብሩክ ጎን ሆኜ ለብሩክ አግዢው። ገባሽ አይደለ? በቃ የብሩክ ጎን ላይ መሆን ነው ያለብሽ። ተረዳሽኝ አይደለ? ምን ይሁን ምን በቃ እኛ አይመለከተንም። በቃ ይሄንን እስኪታቀ ድረስ ብሩክ ጎን ሆኜ ብሩክን አግዢው። ምንም ቢሆን መልካም ጊዜ አሳልፋችኋል። ይሄ ድራማ አሁን እንደ ድራማ ነው እያወራሁት። በዚሁ ድራማም ከሆነ እንደ ድራማም ሆነሽ እሱ ጎን ላይ መሆን ነው ያለብሽ ማለት ነው። ገባሽ አይደለ? እና ውዶች እኔ እንደዚህ ነው የምለው። እና አንዳንዴ እንዴት ነው ነገሩ? በቃ ሰው ዝም ብሎ መከሰስ ይሄ ወረቀት ነው ማጥሪያ ይዞ ይመጣል የሚላችሁ ይሄ ፍራቻችሁ ከውስጣችሁ አውጡ። እንደዚህ ይሆናል፣ ፖሊስ ይመጣል፣ እኔ በጣም ነው የሚፈራው፣ እንድታሰር አልፈልግም ምናምን። ይሄ ፍራቻ ከውስጣችሁ አውጡ በእናታችሁ። የምር ነው የምላችሁት። እንዴት ነው እናንተ ግን የእናንተ የዋህነት ስለምታውቅ እናንተን እየተጫወታችሁ ነው ማለት ነው። ሁለታችሁም ህይወታችሁ ላይ የተፈጠረ ነገሮችን ማስተካከል አትችሉም። ሁለታችሁም ጅልና የዋህ ናችሁ ማለት ነው። ብሩክና ሀይሚ እኔ እንደዛ ነው የተረዳሁት። እንዴት እንዳያችሁ ባላቅም ብሩክና ሀይሚ በጣም የዋህና ጅል ናቸው። ገባችሁ? የእነሱን ውስጧን ስለምታውቅ እሷ ደግሞ እንደዚህ እየተጫወታች ማለት ነው። አይገርማችሁም? በጣም እኮ ነው የሚገርመኝ። እኔ እንጃ ግርም ነው የሚለኝ እና እኔ እንጃ አንዳንዴ ብታስቡ እያሰባችሁ ብታደርጉ ጥሩ ይመስለኛል። ተረጋጉ። የምር ነው። ህይወታችሁ ላይ የመጣ ነገር ሁሉ ተስፋ መቁረጥን አቆሚ። አንቺን ተስፋ በቃ በትንሹ ነገር ተስፋ አትቁረጪ። የምር ነው። እኔ እንዴት ነው እሺ የሆነ ነገር ተፈጠረና ዝም ብሎ ተስፋ መቁረጥ አለ እንዴ? እና በቃ አላቅም። ተረጋግታችሁ ብታስቡ ሁለታችሁም ጥሩ ይመስለኛል። እና ውዶቼ በጣም ነው የምወዳችሁ።